ሚዲያ ለአንድ ሀገር በርካታ ጥቅሞች አሉት። ሚዲያ ዜጎች በቀላሉ መረጃ እንዲያገኙና ሕዝብን ተጠቃሚ ለማድረግ በሚደረገው ጥረት የተሟላ የመረጃ ፍሰት እንዲኖር መንግስትና ሕዝብ የጋራ መግባባት እንዲፈጥሩና ሀገራዊ ትልሞች እውን እንዲሆኑ ከሚኖሩት ጥቅሞች መካከል ከብዙዎቹ ጥቂቶቹ ናቸው። በሀገራችን ከሚገኙ የሚዲያ ዘርፎች መካከል አንዱ የሆነው የአማራ ሚዲያ ኮርፖሬሽን ከመደበኛ መረጃ የመስጠት የማዝናናትና የማስተማር ዕለታዊ ተግባሩ በተጨማሪ ክልላዊና ሀገራዊ ገጽታዎችን በመገንባት የጋራ መግባባት ሊፈጥሩ የሚችሉ መረጃዎችን እያሰራጨ ይገኛል። የአማራ ሚዲያ ኮርፖሬሽን አሚኮ ትክክለኛና ትኩስ መረጃዎችን ለአድማጭ ተመልካቾቹ እንዲሁም አንባቢዎቹ እያደረሰ የሚገኝ የሚዲያ ዘርፍ የብዙሃን ድምፅ ነው። በዋናነት የቴሌቪዥን፣ የሬዲዮ፣ የህትመትና በተለያዩ የማህበራዊ ሚዲያ የትስስር ገጽ የሚዲያ ዘርፎች ትኩስና ወቅታዊ መረጃዎችን እያሰራጨ የሚገኝ አንጋፋ ሚዲያም ነው። ተቋሙ ባለብዙ ልሳን ሲሆን ከአማርኛ ቋንቋ መደበኛ ይዘቶች በተጨማሪ በኦሮምኛ፣ በትግርኛ፣ በሶማሊኛና በእንግሊዝኛ ሌሎች ቋንቋዎች በየዕለቱ ስርጭቱን ያቀርባል። የአማራ ሚዲያ ኮርፖሬሽን የስርጭት አድማሱን ከጊዜ ወደ ጊዜ እያሰፋ የሚገኝ ሲሆን የህዝቡን የሚዲያ ተደራሽነት ፍላጎት መሰረት በማድረግ ከዋናው የማሰራጫ ስቱዲዮ በተጨማሪ ከአራት አካባቢዎች የቴሌቪዥን ስቱዲዮ ከፍቶ በየዕለቱ መረጃዎችን እያደረሰ የሚገኝ ቀዳሚ የመረጃ ምንጭ ነው። የአማራ ሚዲያ ኮርፖሬሽን አሚኮ የጎንደርና አካባቢውን የመልክዓ ምድር ስፋትና የአካባቢውን ህዝብ የሚዲያ ፍላጎት በማጤን በጎንደር ከተማ የቴሌቪዥን ስቱዲዮ ከፍቶ መስራት ከጀመረም እነሆ 1 ዓመት ሞልቶታል። የጎንደር ቴሌቪዥን ስቱዲዮ ጥር 10 2017 ዓ.ም ስራ የጀመረ ሲሆን ስቱዲዮው ስራ የጀመረበትን 1ኛ ዓመት የምስረታ በዓሉን በቅርቡ በጎንደር ከተማ አክብሯል። የምስረታ በዓሉ ጥሪ የተደረገላቸው የጎንደር ከተማ ነዋሪዎች፣ የጎንደር ከተማ የመንግስት የስራ ኃላፊዎችና አጋር አካላት በተገኙበት በፓናል ውይይት የተከበረ ሲሆን የቴሌቪዥን ስቱዲዮ በተቋቋመ በ1 ዓመት ቆይታው ስኬታማ ጉዞ ማሳለፉን በፓናሉ የመክፈቻ ንግግር ያደረጉት የጎንደር ከተማ አስተዳደር ተቀዳሚ ምክትል ከንቲባ አቶ ቻላቸው ዳኘው ተናግረዋል። የአሚኮ ቤተሰቦች እንኳን ለ1ኛ ዓመታችን የስቱዲዮ በዓል በሰላም አደረሳችሁ ማለት እወዳለሁ። አሚኮ እንግዲህ ያለፉት 30 ዓመታት ድምጽም ሆኖን የቆየ ነው። አሁን ደግሞ ከባለፈው ዓመት ጀምሮ ደግሞ ስቱዲዮውን እኛ ከተማ ላይ በመክፈት እጅግ በጣም በርካታ ህዝብና መንግስትን የሚያቀራርቡ ስራዎችን እየሰራ ነው። ምክንያቱም ልማት በሆኑ አካላት ብቻውን ምንም ስላልሆነ በማቀራረብና ችግር አብረን ታች ወርደን እንድንፈታ እድል የሰጠን ጣቢያ ነው። ከዛ በፊት ትንንሽ ዜና ነበር የምንሆነው፣ ትንንሽ ማለት አሁን ጊዜ አግኝተን ጊዜ ተወስዶ በቀጠናው ዙሪያ ሰፋ ያለ ዘገባ የህዝብን ስሜት ያሉ የፈጠርናቸው ያሉ የመልካም አስተዳደር ችግሮችን አውጥቶ እኛንም ከህዝብ ጋር ያስታረቀን ሚዲያ ስለሆነ እጅግ በጣም ክብር አለን። የገጠመን የሰላም እጦት ችግር ሰፊ ነው። ይህ ደግሞ ከተጎዱት የማህበረሰብ ክፍሎች መካከል በተለይ ጋዜጠኞች ላይ ያነጣጠረም ጥቃት ነበር። እሱን ሁሉ ተቋቁማችሁ ለማሸማቀቅ የሚደረግ በጣም በርካታ ነገሮች ነው የነበሩ። እሱን ሁሉ አልፋችሁ በርትታችሁ አበርትታችሁን እኛንም ለውጤት በጋራ እንድንሻገር ጭላንጭሎን እንድናይ ስላደረጋችሁ ለጋዜጠኞች እጅግ በጣም ክብር እንዳለኝ መግለጽ እፈልጋለሁ። የአማራ ሚዲያ ኮርፖሬሽን ጎንደር የቴሌቪዥን ስቱዲዮ የ1ኛ ዓመቱን ምክንያት በማድረግ በተደረገው የፓናል ውይይት የአሚኮን አመሰራረትና እየሄደበት ያለውን ተቋማዊ እድገቱን የሚያሳዩ እንዲሁም በቀጣይ ተመራጭና ተደማጭ ሚዲያ ለመሆን እየተገበራቸው ያሉ የአጭርና የረጅም ጊዜ ስትራቴጂክ እቅዶች የመነሻ ጽሑፎች ቀርበው ውይይት ተደርጎባቸዋል። አሚኮ ሰርቫይቭ ለመኖር ሳይሆን አሸናፊ ሆኖ ተመራጭ ቀዳሚ ሚዲያ ለመሆን ምን መስራት አለበት በሚል ከተወዳዳሪዎቻችን አንጻር የታዩ ጉዳዮች አሉ። ሚዲያውን በዋና ዋና ጉዳዮች ሪቪው ተደርገው እነዚህ መሰረታዊ ማሻሻል ያለባቸው ጉዳዮችን ተለይተው ተረጋግጠዋል ማለት ነው። እሳቤዎቹ 4 መሰረታዊ ጉዳዮችን ታሳቢ ያደረገ ነው። አንደኛው የወደፊት መዳረሻ ህብረተሰቡንም መንግስትንም የሚያመላክት ሚዲያ መሆን አለበት።
የሚሰራቸው ዘገባን አየር ላይ ለማዋል ሳይሆን እሴት ለመጨመር በእያንዳንዱ ዜጋ ላይ ቫልዩዋድ ሊያደርግ የሚችል ጉዳይ መሆን አለበት። የሀገርንና የህዝብን ገጽታ በእውነት ላይ ተመስርቶ መቀየር የሚችል ሚዲያ መሆን አለበት። ትልቁና ዋነኛው ደግሞ የማህበረሰቡ የእሴት ማዕከል መሆን አለበት የሚል ጉዳዮችን ታሳቢ ተደርጓል። በሂደቱም ሚዲያው ለሚቀጥሉት ዓመታት ክልሉ ካለበት ነባራዊ ሁኔታ አገሪቱ ካለችበት ነባራዊ ሁኔታ ተነስቶ የመፍትሄ ተኮር የዘገባ አዘጋገብ ፍኖተ ካርታ ዲፋይን አድርጎ ነው በዚህ ስትራቴጂክ እቅድ የገባው። እንግዲህ ኢትዮጵያ ውስጥ ብዙ የኢትዮጵያ ሚዲያዎችን የመንግስትም የግል ሚዲያዎችን በዚህ ሰነድ ዳሰሳ ሂደት ውስጥ አይተናቸዋል። ሮድ ማፕንም ዲፋይን አድርጎ በዚህ ማዕቀፍ ህብረተሰቡ ችግሮች አሉ፣ ከችግሮቹ የሚወጣበትን መንገድና ተስፋ የሚያሳይ የዘገባ ስልትን መከተል አለበት። ካለንበት ነባራዊ ሁኔታ ይህን መከተል እንደ ማህበረሰብ የሚጠቅም ጉዳይ ነው። ይህ የዘገባ ስልትን ባደጉ ሀገሮች ጭምር በጣም ውጤታማ የሆነ ስልት መሆኑን ቼክ አድርገናል። ብዙሃንነትና አካታችነትን መሰረት አድርጎ ዘላቂ ሰላምና መረጋጋት እንዲረጋገጥ የሚተጋው የአማራ ሚዲያ ኮርፖሬሽን በሰው ሀብት በቴክኖሎጂና መሰል ጉዳዮች ራሱን በማደራጀት ተመራጭ ሚዲያ ለመሆን የተለያዩ ስኬቶችን ተግባራዊ እያደረገ ይገኛል። የስርጭት አድማሱን ለማስፋትም ሰፊ ጥረት እያደረገ እንደሚገኝ ተጠቁሟል። አሚኮ ከመጣበት ማህበረሰብና ሀገር እሴት ስናየው በዚህ ዘመን የብሉ ኦሽን ስትራቴጂ መከተል አለበት። ከዚህ በፊት ሚዲያዎች፣ ሌሎች ተቋማትም ሬድ ኦሽን የሚባል ስትራቴጂ ነው። ያ ማለት ከተወዳዳሪዎች ጋር እኩል ለመሆን የመሮጥ መንገድ ነው። አሁን ግን አሚኮ ውድድርን ትርጉም አልባ ማድረግ የራሱን ቀለምና ፍሌቨር ይዞ መጥቶ ለታዳሚያን እሴት መጨመር አለበት የሚል የብሉ ኦሽን ስትራቴጂ ነው የምንከተለው የምናሳካበት። ያ ማለት ከማህበረሰቡ እሴት፣ ትውፊት፣ ጸጋ ክልሉ ካለው ሀብትና ጸጋ ተነስቶ የራሱን ቀለም ለዓለም ማዳረስና በዛ ደግሞ ተወዳዳሪ ሆኖ መውጣትን ይዘናል። ከዚህ እንደምታዩት አቦል የሚል በቅርቡ የዜና ወጃ ያመጣ ነው። ይሄ ከማህበረሰቡ እሴት የተቀዳ የብሉ ኦሽን እሳቤ የታየበት ነው። በዚህ በሚቀጥሉት ዓመታት ይዘቶቻችን በእነዚህ መገለጫዎች ይሄዳል። ላለፉት ዓመታት ቅርንጫፎች ወይም የዞን ሪፖርተሮቻችን የዘገባ ማሰባሰቢያ ማዕከል እንጂ ራሳቸው የዘገባ ምንጭ አልነበሩ። ዛሬን አሁን የአንደኛ ዓመት የምናከብረውን የጎንደር ቅርንጫፍን ብናየው ራሱ ዘገባ አምርቶ ከዚሁ ከአካባቢው የመነጨ ዘገባ ለዓለም በሁሉም አማራጭ ተደራሽ እንዲሆን ያደርጋል። ይሄ የብሉ ኦሽን የቀጣይ ውጤታማ የሚያደርገን እሳቤ ያልነው ነው። የአማራ ሚዲያ ኮርፖሬሽን የጎንደርና አካባቢውን ማህበረሰብ የዘገባ ሽፋን ለማረጋገጥ ከ1987 ዓ.ም ጀምሮ የዞን ሪፖርተር መድቦ ሲሰራ የነበር ሲሆን ከወርሃ ግንቦት 2013 ዓ.ም ጀምሮ ደግሞ የአማራ ኤፍኤም ጎንደር 105.1 የራዲዮ ጣቢያን አስጀምሯል። የራዲዮ ጣቢያው በ103.9 አማራጭ ከባቢያዊ ስርጭት እየሰጠ ከመሆኑም ባለፈ ያለውን የሚዲያ ፍላጎት በማጤን የቴሌቪዥን ስቱዲዮ ከፍቶም እየሰራ ይገኛል። የቴሌቪዥን ስቱዲዮ ከፍቶ በዚህ ሂደት ውስጥ የሚገኘው ጣቢያው በበርካታ ጉዳዮች ላይ የዘገባ ሽፋን መስጠትም ችሏል። ይህ ደግሞ ለአካባቢው ማህበረሰብም ሆነ ለአሚኮ መልካም እድልን አጎናጽፏል። በአመቱ በርከት ያሉ ዘገባዎችን ከ1000 በላይ ዘገባዎች ሰርተናል። ትኩረታችን ግን ዋና ነገሩ ምንድነው? ሰላም፣ ኢኮኖሚና ማህበራዊ ነበሩ ማለት ነው። ስለዚህ ከሰላም አንግል የሰራናቸው የተለያዩ የሰላም ውይይቶችን በከተማና በገጠር በመገኘት ሰፊ ሽፋን ሰጠናል በአመቱ። እንዲሁም የሰላም ጥሪ የተቀበሉና ተሐድሶ ስልጠናን የሚወስዱ በርካታ ወንድሞቻችን ዘገባ ሽፋን ሰጠናል። እንዲሁም የክልሉ ከፍተኛ መሪዎች በተለያየ ጊዜ እየመጡ በጎንደር ቀጠና የሚያደርጉትን ጉብኝት፣ ምርቃንና ሌሎች የሰላም መድረኮችን ሽፋን ሰጠናል። ስልጠናዎችንም እንደዚሁ። ሌላው በፌዴራልና በክልል ባለስልጣናት የተሰጡ ወይም የተመሩ ትልልቅ መድረኮችንም ሰፊ ሽፋን ሰጠናል። ከምጣኔ ሀብት አኳያ እንግዲህ የአብያተ መንግስታትን እድሳት ከእድሳቱ ጀምረን እስከ ምርቃኑ አብረን ነበርን ማለት ነው። ሌላው የተፈጥሮ ሀብት ስራ ነው። በሁሉም አቅጣጫ ላይ የሚገኘው የተፈጥሮ ሀብት ስራ ዘገባ ሽፋን ሰጠናል። ሌላው የመንግስት ትልልቅ ፕሮጀክት ውስጥ የመገጭ ግድብን ሰፊ የዘገባ ሽፋን የሰጠንበት የትኩረት አቅጣጫ ነበር። አረንጓዴ አሻራ ችግኝን በስፋት ዘግበናል። ሌላው የኮሪደር ልማት ነው። ከጅማሬው እስከ ፍጻሜው አሚኮ ጎንደር አብሮ ነበር ማለት ነው። ሌላው እንግዲህ የቴሌቪዥን ስርጭት መጀመራችን ያመጣልን እድል አለ። ስራ ብቻ ሳይሆን ጫና ብቻ ሳይሆን እድል ይዞልን መጥቷል። የመጀመሪያው እድላችን ምን ነበር? ተጨማሪ የሰው ኃይል በጣቢያችን ማግኘት ችለናል። ቀደም ሲል አንድ የዞን ሪፖርተር የነበረው አሁን ወደ 20 የሚሆን የይዘት ክፍል ሰራተኞች አሉን። ካሜራ አንድ የነበረው አሁን 3 ሆነናል። ዘጋቢ አንድ የነበረው 10 ሆኗል። ስለዚህ በአጠቃላይ ከአንድ የዞን ሪፖርተር
ወደ 40 የሰው ኃይል ጣቢያው ከፍ እንዲል አድርጓል ማለት ነው። ሌላው ተቋማት ጥቆማዎችንና ዘገባዎችን እንዲሸፈንላቸው ሲጠይቁ እንደ በፊቱ አንድ ብቻ ዘግበን አንችልም አንልም። በቂ የሰው ኃይል ስላለን ሁሉንም ሽፋን እንድንሰጥ አግዞናል። ዜናዎችን በፍጥነት አየር ላይ ያውለናል። የአማራ ሚዲያ ኮርፖሬሽን የራሱ ቀለምና የአቀራረብ ለዛ ያለው ለህዝብ ተጠቃሚነት የሚተጋ ፈተናዎች ሳይበግሩት በስኬት ጎዳና ላይ የሚገኝ ተቋም መሆኑን ከቀረበው መነሻ ጽሑፍ መገንዘባቸውን የምክክሩ ተሳታፊዎች አሳውቀዋል። የአማራ ሚዲያ ኮርፖሬሽን የጎንደር ቴሌቪዥን ስቱዲዮ ስራ መጀመር ለአካባቢው ህዝብ መልካም ዕድል ይዞ የመጣ መሆኑን የጠቆሙት አስተያየት ሰጪዎቹ በተለይ የተጀመሩ የመሰረተ ልማቶች እንዲፋጠኑና አብሮነትና መተሳሰብ እንዲጎለብት የማይተካ ሚና እንደነበረው ተናግረዋል። በመጀመሪያ እኔ ያው ከተተላለሁ ሬዲዮ በኩር መጽሔትም ነበረ። ከዛ አልፎ አሁን በቴሌቪዥኑም ህዝቡን በማንቃትና በተለያየ በሚያቀርባቸው ሚዲያ ጥሩ እንትን አለ። እኔ አሁን ድሮ ኢትዮጵያ ውስጥ ኢቲቪ ብቸኛ ነበረ። ከዛ በመቀጠል አሁን አሚኮ ከጊዜ ወደ ጊዜ ጥራቱን እና ተደራሽነትን በማሻሻል በተለያየ ጉዳዮች ላይ ትልቅ ስራ እየሰራ ነው እና እንዲያውም በክልል ደረጃ ይህንን አይነት ተቋም ማየት እኔ በጣም ትልቅ ነገር ነው። ከጅምሩ ሳየው ብዙ ጊዜ ጥሩ ደረጃ ላይ የደረሰ ሚዲያ ነው ማለት እፈልጋለሁ። የተሻለ ሚዲያ የልማታችን የመልካም አስተዳደር ችግሮች በነበሩበት ጊዜም ወጀብ የማይመታው ሚዲያ ሆኖ በማግኘቴ እጅግ በጣም ኮርቻለሁ። ጎንደር እድሏ መጥቷል። ይህን ቅርንጫፍ ጣቢያ በማግኘታችን ራሱ ልማታችን እየተፋጠነ መልካም አስተዳደር ችግሮች እየተፈቱ ስለሆነ በጣም ነው ሚዲያው የምናመሰግን። እኛ እንደ ነዋሪ ምን ይጠበቃል የሚለውን ነገር እንዳሚኮም ደግሞ የምንጠቁመው ነገር አለ። ልማቶች ተሰርተዋል። ልማቶች መልካም ስራ እየተሰሩ ስለሆነ ህብረተሰቡን እንዲነቃ ማድረግ ከኛም ከአሚኮም ይጠበቃል የሚለውን ነገር መወሰድ አለበት የሚል ሀሳብ አለ። የተቋም ግንባታ ወይም ኢንስቲትዩሽናል ቢልዲንግ የራሱ የሆነ በጣም ትልቅ ጽንሰ ሀሳብ ነው። አንድ ተቋም በትክክል ተገንብቷል የሚባለው በህንፃው ጥንካሬ፣ ጥራት ወይም ውበት ወይም ባለው የሰው ሀብት ብዛት ወይም ጥራት ሳይሆን ተጠቃሚ የሆነው ማህበረሰብ ያን ተቋም የኔ ነው ብሎ ሲቀበለውና በዛም በተቋምነቱ የጋራ መግባባት ላይ ሲደረስ ነው። ይህንን ተቋማዊ የጋራ መግባባት የሚደረስባቸው ተቋማት ደግሞ በአጋጣሚ በጣም ጥቂት ናቸው። እንደ ዓለምም በተለይ ደግሞ እንደኛ ታዳጊ ሀገራት ላይ አሚኮ የአማራ ህዝብ የኔ ተቋምና ብሎ የጋራ መግባባት ከደረሰባቸው በጣም በርካታ ተቋማት ውስጥ አንዱና ዋነኛው ነው ብዬ አስባለሁ። ያለምንም የፖለቲካ የእምነት፣ ሌሎች ልዩነት ሊስተናገድባቸው የሚችሉ ገጽታዎች ሳይገድበው አሚኮን የኔ ነው ብሎ እንዲቀበለው የተደረገበት ደግሞ የራሱ የሆነ ምክንያቶች አሉት። የመጀመሪያው ብዬ የማስበው የአማራ ህዝብ ለዘመናት በየጓዳው በየአጋጣሚው ሲያነሳቸው የነበሩ ጥያቄዎችን በአደባባይ ፎርማል በሆነ ሴቲንግ ማንሳት የቻለ ትልቅ የህዝብ ድምፅ በመሆኑ ነው። ሁለተኛው ሌሎች ኢትዮጵያውያን አማራን በተሳሳተ ትርክት ሌሎቹ የፖለቲካ ኃይሎች አማራ ጠላ ኃይሎች በሰሩት የተሳሳተ ትርክት ሲያዩበት የነበረውን እይታ በማስተካከል ረገድ ትልቅ ሚና የተጫወተ ሚዲያ ነው ብዬ አስባለሁ። ስለዚህ አሚኮ የአማራ ህዝብ በአማራ ህዝብነት ተቋምነት ብቻ የምናየው ሳይሆን ለኢትዮጵያ አንድነት የኢትዮጵያ ህዝቦች ተከባብረው ተቻችለው እንዲኖሩ ማድረግ በሚቻልበት ረገድ የድርሻውን የተወጣ ትልቅ ተቋም ስለሆነ ትልቅ አክብሮት አለኝ። ከቦክብ ተነስቶ አሁን ላይ እስከ ተለያዩ ቦታዎች ላይ ጣቢያ እስከ መክፈት ድረስ መድረስ እዚህ ላይ ያላችሁ በየደረጃ ያላችሁ የቦርድ አመራሮችና ተቋሙ በበላይነት እየመራችሁ ያላችሁ ስራ አስፈጻሚዎች፣ በተመሳሳይም በክልሉ መንግስት ኮሚኒኬሽን በኩል እየተደረገ ያለው ድጋፍ ከፍተኛ እንደሆነም ስለማምን በዚህ አግባብ እዚህ ላደረሳችሁት አመራሮች አንድ እውቅና እንዲሰጡልኝ ማመስገን እፈልጋለሁ። ይህም ብዬ ምናልባትም አሁን ላይ ላለንበት በተለይም እንደ ጎንደር ከተማ በቀጥታ ከአሚኮ ጋር ቅንጅታዊ ፈጥረን የምንሰራ ተቋም እንደመሆናችን መጠን በጣም በርካታ ድጋፎች እየተደረጉልን ያሉ የምናስኬዳቸው ማንኛውም የሚኖሩ ሁነቶችም ሆነ አጠቃላይ ብዙ ይዘቶችን ሽፋን በመስጠትና ተደራሽ በማድረግ ረገድ እየተደረገ ያለው ሚና ቀላል አይደለም። እዚህም አኳያ ሚናውን እየተወጣ ያለ ሚዲያ ነው ብዬ አስባለሁ። እሱ ብቻ አይደለም። የአሚኮ አሁን ላይ በተለይም እየተሻገር ነው ያለነው ትልቁ ድልድይ ከሌሎች ሚዲያ ተቋማት ጋር ያለው ቅንጅት ከመንግስት ኮሚኒኬሽን
ከፋናም ኢዜአም ከተማችን ላይ ካሉ ሚዲያዎች ጋር በቅንጅትና በጥምረት ለመስራት እየተደረገ ያለው ቅንጅታዊ አሰራርም ጭምር ይበል የሚያስብል ስለሆነ በቀጣይም ይህን አሳድገን የምንወስደውና ሌሎቻችን የምንማርበት ነው ብዬ አስባለሁ። በአጠቃላይ እንደ ጎንደር ከተማ በባለፈው ዓመት ጣቢያ ከተማችን ላይ ተከፍቶ ስራ ከጀመረበት ጊዜ አንስቶ ተወስዶ ሲታይ ሲዘገዩ ሲያድሩ ሲውሉ የነበሩ ሽፋኖች በአጭር ጊዜ ሳይውል ሳያድር እዚሁ ላይ ሽፋናቸው እንዲሰጥ በማድረግ ዘገባዎች በቀጥታ እንዲተላለፉ ከማድረግ አኳያ የሄደበት ርቀት በጣም መልካም ነው። አንድ ዓመት አይመስልም፣ ብዙ ጊዜ እንደሰራችሁ የሚቆጠር ነው። ለዚህ ደግሞ ትልቅ ክብር አለን። እንኳን አደረሳችሁ። አሚኮ በአማራ ክልል ተፈጥሮ የቆየው የሰላም እጦት ሳይበግረው ሰላምና መረጋጋት እንዲፈጠር እያደረገ ያለው ሚናም የጎላ መሆኑ ተነስቷል። አሁን ላይ በተለይም እንደ አማራ ክልል በዚህ 2 ዓመት ተኩልና እዛም ባለፈ ጊዜ እየገጠመን ያለው ችግር በጣም ከፍተኛና ተደራራቢ ችግር ነው። ነገር ግን ይህን ችግር እንደ ችግር ባለመቁጠር ችግርን አብሮ በመጋፈጥ ረገድ እየተሰራ ያለው ስራ ከአመራሮች ጀምሮ እስከ ሚዲያ አካላት ድረስ እየተወጣችሁ ያለው ሚና ከፍ ያለ ነው። አንዳንዴ በፈተና ተንገጣግዶ የሚወድቅ በጣም በርካታ ባለበት ጊዜ እዚህ ላይ ግን ደፍሮ እውነታንና የህዝብ እስትንፋስ ሆኖ በማገልገል ረገድ እየተደረገ ያለው ሂደት በጣም ከፍ ያለ ነው ብዬ አስባለሁ። ምክንያቱም አሁን ላይ ላለንበት ነባራዊ ሁኔታ እንደ ጎንደር ከተማ አስተዳደር ወስደን ስናይ ልማት እየተሰራ ነው፣ ግን ደግሞ የሰላም እጦት ገጥሞን ነበር። የሰላም እጦቱ ደግሞ አሁን ላለንበት ወይም ደግሞ ከፍ ብለን እንድንታይ ያላደረገን ማነቋዊ ሁኔታዎች ምንድን ናቸው የሚለውን በተለያየ የህዝብ መድረኮችም ጭምር ስናስኬድ ትልቅ የህዝብ እስትንፋስ ሆኖ በማገልገል እውነታንም ጭምር በማፈላለግ ለህዝብም ተደራሽም ከማድረግ አኳያ የተሄደበት ርቀት ቀላል የሚባልም ስላልሆነ በዚህ ረገድ በርካታ ሚዲያዎች ሽፋን በመሰጣቸው ምክንያት አሁን ላለንበት አንጻራዊ ሰላም ወይም እየተሸጋገርን ላለው ለተሟላ ሰላም ትልቅ ድርሻውን የተወጣ ተቋም ነው። ይህን አሁንም አጠናክራችሁ እንድትቀጥሉ አደራ ማለት እፈልጋለሁ። አሚኮ ጎንደር ስቱዲዮ ስራ ከጀመረበት አንስቶ ከህዝብ ጎን በመሆን በሰላም፣ በልማት፣ በትምህርት፣ በመልካም አስተዳደር ዘርፍ ብዙ ስራዎች በማከናወን እያገለገለ ያለ ተቋም ነው። አሚኮ ችግር ሲኖር ራሱ የምናውቀው ነው ያለፍንበትን በችግሮችም ሳይታጠር ጥይት የተተኮሰ ብዙ ነገር ሳይታጠር ላይ ከታች በመውረድ ብዙ የዜናና የዘገባ ስራዎችን ሲሰራ የነበረ ተቋም ነው። ይህ ደግሞ ለክልላችን ሰላምን ከማምጣት አንጻር ብዙ ስራዎችን ሰርቷል። ይሄ ሚዲያ እናትም አባትም ሆኖ ደፋርም ሆኖ በየቦታው ስንት የሰራና እናትና ልጅ አርጎ ህዝቡን የያዘ መልካም ስራ የሰራ የሰው ድምፅ የሆነ ትምህርት እያስተማረ በጣም ሚዲያው እናት አባት የሆነ ችግሩን ተቻችሎ እንዲህ አርጎ አንጥሮ አነጣጥሮ ልማቱን አቅርቦ ሰው እኮ በአይኑ ሲያይ ደስ ይለዋል። በአይኑ ሲያይ ሰላምን አስፍኖ ለሰላም ቀዳማይ ሆኖ ለሰላም አሁንም የቆመ ዘብ የማህበረሰብ ወግ ልማድ ወጉን ልማዱን አጠቃላይ ሴቱን ባህሉን በመዘገብ በማስተዋወቅ በኩልም የራሱን አሻራ አስቀምጧል የሚል ምልከታ አለ። በብዙ ይዘቶች ነው ስለምናውቃቸው እሱም ቀላል አይደለም። ከዛ ማሻገር ያው ጎንደር እንደሚታወቀው የቱሪስት የሀገሪቱ የስበት ማዕከል ስለሆነ ይህንም የቱሪዝም ዘርፍን ኢቨን የምናያቸው ብዙ የምንታዘባቸው የሚዲያ እንትኖች አሉ። አሚኮ ይህን የቱሪዝም ዘርፍ ከማነቃቀት አንጻር በርካታ ተግባራትን አከናውኗል። እያከናወነም አሁን እያየ ነው ስለሆነ ይህንን አፕሪሼት እናደርጋለን፣ እናደንቃለን። የሪጂናል ኢንቴግሬሽን ላይም ብዙ ዜና ተሰርቷል። ይሄ የቦርደር አካባቢ ያለውን ኢትዮ ሱዳን ቦርደር ያለውን ሪጂናል ኢንቴግሬሽን ኮኦፕሬሽን እንዲኖር በዛ ላይም ብዙ ዜናዎችን ሰርተዋል። ይህም ነገርም ሁለቱን ሀገሮች ከማስተሳሰር አንጻር የሰራው ቀላል አይደለም። አሁንም ይህን አጠናክሮ እንዲቀጥል እኛም ምልከታችን አስተያየታችን እንሰጣለን። ጎንደር ታፍኖ ነው የሚኖረው የነበረ አቦራው ጦት ጎንደርና ዘዞ መኪና መሄጃ እያጣ እንኳን ቀርቶ ወደ ወረዳ መሄድ መንገዱ አልስተካከል ብሎ ይኖር ነበር። አሁን ግን ልማት የታየበት ሁሉን ግልጥልጥ አድርጎ እንደ እናት ወድ እንደ ባህር እንደ እናት ወድ እንደሚወለድ ጨቅላ ጎንደር ተወልዳለች።
በምን በዚህ በሚዲያው እንዴት ያላየ ሰው እያየው ልማቱን እያየ ሰላሙን እያየ ሰው ወደ ሰላም እየተመለሰ ነው እና መልካም ስራ ነው የምትሰሩት። እኛለ በጣም ጥሩ ነው። እኔ ለራሴ በጣም ተደስቼ ነው ያለሁኝ። የጎንደር ህዝብን ተደስቶ ነው ያለ። ህዝቡ ወደ ሰላም እየተመለሰ ነው። በገጠር በከተማ ያለው ወደ ሰላም እየተመለሰ ነው። አሁንም ሚዲያው ሰላም ላይ እንዲሰራ አደራ 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 እላለሁ። ለማን ነው ተደራሽ እንዲሆን ለሁሉ ተደራሽ እንዲሆን። የውይይቱ ተሳታፊዎች አሚኮ ተደራሽነቱን ለማስፋትና ይዘቱን ለማሻሻል የሚያደርገው ጥረት ለውጥ እያመጣ መሆኑን አንስተው የሚዲያውን እድገት የበለጠ ለማፋጠን አጋር ሆነው እንደሚቀጥሉ አረጋግጠዋል። አሚኮ የሬዲዮ ጣቢያ አቋቋመ። አሁን ደግሞ በቴሌቪዥን መምጣቱ ከድምጽ ወደ ምስል መምጣቱ የተሻለም ተጽዕኖ እንዲፈጠር እያደረገ ነው። የተበለጠም ደግሞ ተወዳዳሪ ሆኖ ይቀጥላል ብዬ አስባለሁ። ዓለም በየቀኑ የቴክኖሎጂ እድገት የሚዲያ ቴክኖሎጂ እድገት በጣም ፈጣን ስለሆነ ከዚህ ጋር የሚሄድ ስራም ይጠበቅብናል ብዬ አስባለሁ። ስለዚህ የተሻለ ተቋም ሆኖ ነገም እንደምንኮራበት እምነቴ ነው። በዚሁ አጋጣሚ ፋና ሚዲያ ኮርፖሬሽን ከአማራ ሚዲያ ኮርፖሬሽን ጋርም ከሌሎች የሀገሪቱ ሚዲያዎችም ጋር የጋራ ግብ የጋራ ዓላማ ስላለን ለዛ የጋራ ግብና የጋራ ዓላማ አጠቃላይ ማህበራዊ ለውጥ ማቀጣጠል ነውና የኢትዮጵያ ሚዲያዎች ተልዕኮ አብረን በትብብር እንደምንሰራ እስካሁን እንዳደረግነው ሁሉ በሀሳብም በሌሎች መንገዶችም ተደጋግፈን እንደምንሰራ ማረጋገጥ ፈልጋለሁ። አሚኮ ለኛ እስትንፋሳችን የመጀመሪያው ምንድነው? እስትንፋሳችን የልማትን ጥያቄዎች ተከታትሎ የመለሰልን ነው የሚመስለኝ እኔ። ምክንያቱም ከተማችን አይታችሁት ከሆነ ውሃ ስንጠማ የነበረ ከተማንን፣ ልማት ስንጠማ የነበረ ከተማንን እና እኔ አሁን በጣም በቃ ከአእምሮዬ ብዙ እንድሰራ ከአሚኮ ጎን እንደምንሆን ነው ተስፋ ማድረገው። ምክንያቱም በከተማ ህዝብን ይተማመናለሁ። ከክልላችን ከከተማችን ወጣ ብለው እንኳን እንዲሰሩ የሞከሩት በፈተና ውስጥ ሆነን ማለት ነው። የሰላማችን ሁኔታ ያረጋገጠልን፣ የልማታችን ጥያቄ የመለሰልን፣ አብሮ አግዞን የሰራን ተቋም ነው ብዬ ነው የማስበው እኔ እና አሚኮ ሊደገፍ ሊበረታታ የሚገባው ስለሆነ ከጎን እንቆማለን ለማለት ያክል ነው። አሚኮ ከጎንደር ዩኒቨርሲቲ ጋር በመማር ማስተማር ሂደት በምርምር በማህበረሰብ አገልግሎት ብዙ ስራዎችን ሰርቷል። እጅና ማለት ተያይዘን ብዙ ሰርተናል። አሁንም እንሰራለን፣ ቀጣይም እንሰራለን። ይህ ደግሞ የዩኒቨርሲቲያችን የአጠቃላይ በዓለም አቀፍ እና በሀገር አቀፍ ደረጃ የቪዚቢሊቲው እና ሬፑቴሽኑን ጨምሮታል። ይህንን ሳናደንቅ አናንፍም። ከዚህ ባሻገር የዩኒቨርሲቲያችን 70ኛ ዓመት የማስተማሪያ ሆስፒታላችን 100ኛ ዓመት ሲከበርም በብዙ ችግሮች ጋዜጠኞች ጠዋት ማታ ብዙ ችግሮችን ተቋቁመው ብዙ ዜናዎችን ሰርተውልናል፣ ብዙ ነገሮችን አድርገውልናል። ይህንን አድንቃለሁ። ነገም ተጠናክሮ ይቀጥላል ብዬ አስባለሁ። አሚኮ ድልድይ ሌላም ድልድይ እየሰራ አሁንም ድልድይ ሆኖ ነው እያገለገለ ያለ። ተጨማሪ ድልድዮች እየሆነ ታች ያሉ ችግሮችን እንድንፈታ አብሮ መንግስትም እየሰራው ነው ያለው። ደግሞ ህዝብ እንዲመለከትና እንዲያይ አይንና ጆሮም ሆኖ እያገለገለ ስለሆነ በዚህ ረገድ እንድትቀጥሉ እኛም እንግዲህ ስቱዲዮ እንዲቋቋም የብዙ ጊዜ ምኞታችን ነበር። አምና በጠንካራ መሪዎቻችሁ አማካኝነት ተፈጽሟል። ይህን ማጠናከር ማሳደግን ይፈልጋል። ዘመኑ የሚጠይቀውን መታጠቅ ቴክኖሎጂ ይህን ደግሞ ተደራሽ መሆን የሰው ኃይሉን ማሳደግ አቅምን ማሳደግ የሚጠይቅ ነው። የእኛ ከተማ አስተዳደር ይህን ሁሉ ማንኛውም ነገር አስፈላጊ ነገር በሙሉ አብረናችሁ ተባብረን ለመስራት ቃል ለመግባት እፈልጋለሁ። ጥራትን ከተደራሽነት ጋር አጣምሮ የማህበረሰቡን የሚዲያ ፍላጎት ለማሟላት እየሰራ የሚገኘው አሚኮ የበለጠ ውጤታማ ለመሆን በቀጣይ ትኩረት ሊያደርግባቸው ይገባል ያሏቸውን ሀሳቦችም የውይይቱ ተሳታፊዎች ሰጥተዋል። ከመልካም አስተዳደር አኳያ አሚኮ የአማራ ሚዲያ ኮርፖሬሽን ምን ያህል እየሰራ ነው የሚል እኔ ጥያቄ አለኝ። ኖት ኦንሊ እንደውም አሚኮ ሌሎችም ያልደፈሩት ነገር አለና ጥሩ ነው። አንዳንድ ጊዜ እኮ የሚሰራው ስራ ፕሮጀክቶችም ምን ደርሰዋል ለምን ቆመ ብሎ ማለት አንደኛ መስሪያ ቤቶችንም ያሉበትን
ችግር ቀርፎ ለህዝቡ እንዲሰሩ ሊያደርግ ይችላል። ህዝቡንም ከመጉላላት ከተለያየ ነገር መፍትሄ ሊያስገኝ የሚችል ስላለ እዚህ ከመልካም አስተዳደር የሚታዩ ነገሮች ላይ እጥረት አለ ብዬ እላለሁ። እንግዲህ ሀገር ሰላም ከሆነ እና መልካም ነገር ካለ ወደፊት እንደዚህ ነገሮች ይስተካከላሉ ብዬ አስባለሁ። ሌላው ዳሰሳ ጥናቶች ላይ ተጠናክሮ መቀጠል አለበት። በተለይ በክፍለ ከተማዎች ላይ አንዳንድ የመስክ ምልከታዎች ላይ ከነሱ ላይ አሚኮ ጠንክሮ መስራት አለበት። እጅግ በጣም እናመሰግናለን። የከተማችን አመራሮችም እጅግ አመሰግናለሁ። አሚኮንም አመሰግናለሁ። ፊታችን ላይ የአማራ ክልል የመንግስት ኮሚኒኬሽን ኃላፊ ቦርድ 2-3 የቦርድ አባላትን ስላየው እንዲስተካከሉ ደግሞ የምፈልጋቸው ነገሮች አሉ። አንደኛ እኔ ከታዘቧቸው የትራንስፖርት ችግር አያለሁኝ እዛው እንትኑ ላይ ጣቢያው ላይ እና በጣም በቃ ሲቸገሩ በጣም አያለው እና እሱ ነገር መፍትሄ ቢገኝ፣ ምክንያቱም አሁን ዜና ያው በጊዜ መድረስ ስላለበት እሱ ነገር ቻሌንጅ የትራንስፖርቴሽን ችግር ቻሌንጅ እያጋጠማቸው ስለሆነ እንዲሁ ቦርዱ በፍጥነት እንዲህ አይነት በጣም ትንንሽ ነገሮች ስለሆኑ መፍትሄ ቢሰጥ ማለት ይፈልጋል። ከዛ ባሻገር ደግሞ ከማዕከል ከዋናው እንትን ላይ የተለያዩ ቋንቋዎች አሉ። እንግሊዘኛ አለ፣ አፋን ኦሮሞ አለ፣ አረበኛ አለ። ጥሩ ነው፣ ግን ይህ አካባቢ የራሱ ከለር አለው። አንደኛ የቱሪስት ማዕከል ነው፣ ዲያስፖራ አለው። ቅርብም ነው ለሱዳን አካባቢ የውጭ ተማሪዎች አሉ። ጎንደር ዩኒቨርሲቲ አሁን በሀገሪቱ በጣም ትልቅ ከሚባሉ ፊት የመጣ ዩኒቨርሲቲ ነው። የውጭ ተማሪዎች አሉ፣ የተለያዩ ፕሮጀክቶች አሉ። ስለዚህ ከዚህ ስለምንድን ነው በተለያዩ ቋንቋዎች ለምሳሌ በእንግሊዝኛ ቋንቋ ልክ እንደ ማዕከሉ የተለያዩ ቋንቋዎች ቢጀምር የሚል ምልከት አለኝ። ዓለም አቀፋዊና ቀጠናዊ ሚዲያ ለማድረግ ጥቅል የሆነ ሮድማፑ ቀርቦልናል። ግን እንዲያው አሚኮን መቼ ነው የሆነ ቀጠና ሀገራት ላይ የምናየው ወይም በዓለም አቀፍ ደረጃ ላይ ስታንዳርዶችን መሟላት ያለባቸውን አንድ ዓለም አቀፋዊ ሚዲያ ወይም ቀጠናዊ ሚዲያ ማሟላት ያለበትን ስታንዳርድ አሟልቶ የምናየው መቼ ነው የሚል አንድ ጥያቄ አለኝ። እንዲያው ክሊር ከት የሆነ ነገር ካለው። ሁለተኛው እነ ወንድም ሙሉቀን ሰጥዬ ጋዜጠኛ እያሉ አስጀምረውት የነበሩት ፕሮግራም ነበር የከተሞች መድረክ የሚል በጣም የሚገርም የመልካም አስተዳደርን ትርጉም ባለው ደረጃ ይፈታ ነበረ። አሁን እኛ ጋር ቆሟል። ሌሎቹ ሀገራት ደግሞና አልጀዚራን ጨምሮ ይሄ ብርቱ ወግ ወይም በሀርድ ቶክ ትልልቅ ፖለቲሻኖችን ሁሉ ኢንቫይት እያደረጉ ጀምረውታልና ያው ይገባኛል። አሁን ቅድሚያ የምንሰጠው የሰላምና የልማት ጉዳዮች ይሆናሉ። ግን ለሰላምና ለልማትም ይሄ የብርቱ ወግ ፕሮግራም በጣም ጥቅም ስላለው፣ ሁለተኛ ሌሎች ከሜንስትሪሚንግ ሚዲያ ውጭ ያሉ ሶሻል ሚዲያም አብዛኛው ሰው እየነጠቀን ስለሆነ ሞር ሴንሲቲቪቲንም ስለሚጨምርልን እንዲህ አይነት ፕሮግራሞችን ባጠረ ጊዜ ለመጀመር እንደ ስራ ብትሰሩ ምን ይመስላችኋል የሚል ሀሳብ አለኝ። እንደ ጎንደር ቀጠና ምናልባትም ሰፊ ቀጠና ነው። ነገር ግን ያለን ግብዓት ወይም እናንተ ጋር የምናየው ግብዓትና የሰው ኃይሉን ወስደን ስናይ ግን የሚመጣጠን ነው ብለን አናስብም። ምክንያት አንዳንዴ ከብዙ ቀጠናዎች ላይ አንዳንድ ኩነቶች ሲኖሩ አንዳንዴ ካሜራማኖች ከሁሉም ቦታ ባለመድረስ ሲቸገሩ እናያለን። ቅድም ከጎንደር ዩኒቨርሲቲ ዶክተር ምስጋናው እንዳነሳው ተሽከርካሪ በተመሳሳይ ከሰው ኃይል ጋር ተያይዞ የሚገጥሙ ቻለንጆች ምናልባትም ይሄኛው ቀጠና ትንሽ ሰፋ ያለም ስለሆነ ተጨማሪ ሰው ኃይልና ግብዓትን ጭምር አዘጋጅቶ እዚህ የበለጠ እውቅናና ተወዳዳሪ ያለው ተቋም ስለሆነ እዚህ የበለጠ እንዲሄድ በማድረግ ረገድ እዚህ ያላችሁት የቦርድ አመራሮች፣ በየደረጃ ያላችሁ ስራ አስፈጻሚ አመራሮች አሁንም ድጋፍ እንድታደርጉ ማሳሰብ ፈልጋለሁ። አንድ ህዝብ ተቋማቱ ጠንካራ ሲሆኑ ነው የጥንካሬው መገለጫ። ወይም አንድ ህዝብ ጠንካራ ነው ለመባል የሰራቸው ተቋማት ያሉት ተቋማትን ማየት በጣም ተገቢ ነው በዓለም ደረጃ እና ከዚህ አኳያ አሚኮ የበለጠ እንዲጠነክር እንጠብቃለን። እንደሚጠነክርም የያዘው መንገድ ያረጋግጣል ብዬ አስባለሁ። አሚኮ ዲጂታሉ ላይ መበርታት አለበት። የስርጭት ጥራት ሰፊው ማህበረሰብ የሚያገኘው ሬዲዮም አሁንም የስርጭት ጥራት ላይም በትኩረት መስራት አለበት ብዬ አስባለሁ። እየሰራቸው የሚገኙና በቀጣይ ትኩረት ቢያደርግባቸው በሚል ያነሷቸው ሀሳቦች ለሚዲያ ተቋሙ የቀጣይ ጉዞ ትልቅ አቅም እንደሚሆኑ በፓናሉ የማጠቃለያ ሀሳብ የሰጡት የአማራ ሚዲያ ኮርፖሬሽን ዋና ስራ አስፈጻሚ አቶ ሙሉቀን ሰጥዬና ሌሎች የአመራር ቦርድ አባላት ናቸው። ካነሳችኋቸው ሀሳቦች ሁሉም በጣም ግሩም ናቸው። ቅድም ክቡር ከንቲባችን የሰጡትን ሀሳብ ጨምሮ ለቀጣይ አቅምና ስንቅ በጋራ የሚሆኑ ናቸው። የጎንደር አሚኮ ቤተሰቦች
እንዳነሳችሁት በጣም በውስን ሀብት በውስን የቴክኖሎጂ ተሽከርካሪ በእግራቸው አልፎ አልፎ እየሄዱ ጎንደር ትንሽ ወጣ ገባ ያለው አካባቢ ነው። ለመጓጓዣ በራሱ የሚፈጥረው ፈተና አለ። እሱን አልፈው ማቴሪያል ሳናሟላላቸው ግን ደግሞ በበጎ የምናየው ብዙ ሁነቶች ጎንደር ከተማ ሲከናወኑም ስለከረሙ በከፍተኛ የስራ ጫና ሆነው ህዝባቸውን ለማገልገል ጥረት ያደረጉ ስለሆነ ጎንደር ላሉት ባለሙያዎቻችንም ጎንደር ላሉት የስራ ኃላፊዎቻችንም ልዩ ምስጋና አለን። በጣም እናመሰግናለን። ከዛ ባለፈ እዚህ አካባቢ ላይ ያለው ህብረተሰባችን አመራሩ የጎንደር ከተማ አመራር፣ የማዕከላዊ ጎንደር፣ የሰሜን ጎንደር፣ የምዕራብ ጎንደር፣ የወልቃይት ጠገዴና ሰቲት ሁመራ ዞን ሁሉም አመራርና ህዝቡ የአሚኮን ሁሉ ነገር እንደ ባለቤት አድርገው የሚያግዝ ህብረተሰብ የሚያግዝ አመራር ስላለ እኔ እዚህ አካባቢ ላይ የሚዲያ አገልግሎት ለመስጠት እኛ እድሉን ማግኘታችን መታደል ጭምር ነው ብዬ አስባለሁ። ሁሉም ተቋም ግለሰቡ ጭምር ሳይቀር ይደግፋል፣ ተቋማት ይደግፋሉ። ከሚዲያው የሚያስፈልገው መጠየቅ ብቻ ሳይሆን እንደ ባለቤት መሆናቸው ይሄ በራሱ በጣም ትልቅ አቅም ነው የሚሆነን። ለዚህም ልዩ አክብሮትና ምስጋና አለን። በአንድ በኩል ሰላም ለማጽናት ይሰራል፣ በሌላ በኩል ደግሞ ልማትን ለማፋጠን ድህነትን ለመቅረፍ ብልጽግናን ለማረጋገጥ ትኩረት አድርጎ እየሰራ ነው ያለው። ይሄን መሰረት ያደረገ ደግሞ ሚዲያው ስትራቴጂክ እቅዱን መሰረት አድርጎ በተገቢው መንገድ ጥራት ያለው እቅድ አቅዶ ነው ወደ ስራ የገባው። ከቀረበልን ጽሁፍ መረዳት እንደምትችሉት ዓለም አቀፋዊ አውዱን በተገቢው መንገድ የተረዳ ይህ ዓለም በጣም አሁን ኢተገማች ነው አይደል? በጣም አንኤክስፔክትድ ነው ሁሉም ነገር በየቀኑ በየሰዓቱ የሚሆነው ሁሉ በጣም የማይጠበቅም ጭምር። ያን ታሳቢ ያደረገ ተወዳዳሪና አሸናፊ ሆኖ የሚወጣ የህዝብ ድምጽ የሚሆንበትን እድል ማረጋገጥ የሚለውን ይዞ ነው እየሰራ ያለው። ስለዚህ የዓለም አቀፋዊ ሁኔታውን ተረድቶ በዛ ውስጥ ደግሞ በይዘት ጥራት የይዘት ጥራት እንዲመጣ ደግሞ የሰው ኃይል የሰለጠነ የሰው ኃይል ነው ምንጩ። የሰለጠነ የሰው ኃይል ደግሞ ግብአት ይፈልጋል። በቴክኖሎጂ ዘመኑ የፈጠራቸውን ቴክኖሎጂዎች መታጠቅ እና መያዝ ይኖርበታል። ስለዚህ እስካሁን በመጣባቸው ሂደትም ከትንሽ ነገር ተነስቶ ዛሬ በጣም ግዙፍ የሆነ ሚዲያ ሆኗል። በዲጂታል ሚዲያው፣ በራዲዮም፣ በቴሌቪዥንም ቅድም በገለጽነው አግባብ በታላቅነቱና በግዙፍነቱ የምንኮራበትና የምትኮሩበት እንደሆነ ማየት ይቻላል። ግን ደግሞ አሁንም ይበልጥ ተጠናክሮ መቀጠል መቻል አለበት። የሰለጠነ የሰው ኃይል ተጠናክሮ መቀጠል መቻል አለበት። በሰው ኃይል መጨመር መቻል አለበት። በግብአት መቀጠል መቻል አለበት። በተደራሽነት አድማሱም መጠናከር መቻል አለበት ያላችሁት በጣም ጥሩ ግብአት ስለሆነ ተጠናክሮ የሚቀጥልና የሚሰራበት እንደሆነ መውሰድ በጣም ጠቃሚ ነው። የአሚኮ ጎንደር ማዕከል ስቱዲዮ እንኳን ለ1ኛ ዓመት በዓላችሁ አደረሳችሁ ላለው ከሰው ዘንድ የተሰጣችሁ ምስክርነት የልፋታችሁ የድካማችሁ ውጤት ስለሆነ ክቡር ከንቲባው ከሰጡት ጀምሮ አሁን ነዋሪዎች የሰጡት ምስክርነት በጣም ትልቅ ነገር ነው። አንዲት ነጥብ ብዬ ከተሰጡት አስተያየቶች የተወሰነ ሪፍሌክት ማድረግ እፈልጋለሁ። እንደምታውቁት ሁላችሁም ቴሌቪዥን ማለት ቴሌቪዥን ሚዲያ ማለት ቀለም ማለት ነው፣ ከለር ነው። በአእምሮ ውስጥ የሚመጣው ቀለም ነው። ቀለም ሲባል ቀይ፣ ቢጫ፣ አረንጓዴ የምንለው ሳይሆን የተለያዩ ሁነቶች፣ ሳቢዎች ያካተተ ማለት ነው። ጎንደርና አካባቢው በጎ መታደል ሆኖ የቀለም ሀገር ነው። ሃይማኖት አለ፣ ባህል አለ፣ ታሪክ ጥሎት የሄደው ቅርስ አለ፣ ሳይንስና ቴክኖሎጂ አለ፣ ትልቅ ዩኒቨርሲቲ ስላለ፣ ቱሪዝም አለ፣ መልክዓ ምድር አለ፣ ልማት አለ፣ ፖለቲካ አለ። ፖለቲካ ስንል በተለይ ጎንደር ለየት የሚያደርገው ብዙ ዝርዝር ሳልገባ ዶሜስቲክ ፖለቲክስ የምንለው የሀገር ፖለቲካ ብቻ ሳይሆን ጎንደር ላይ ጂኦ ፖለቲክስ የሚባለውም ትርጉም አለው። ይሄ ሁሉ ነገር ለአንድ የቴሌቪዥን ጣቢያ ትልቅ ኃላፊነት እና ትልቅ እድል ነው።
ስለዚህ የጎንደር ስቱዲዮ ኃላፊዎች፣ ባለሙያዎች ይህንን እድል ነው ሰፋ አድርጋችሁ ማየት እና መጠቀም ያለባችሁ። በጣም ትልቅ አጋጣሚ ነው። ትልቅ ኃላፊነት ቢሆንም ከኃላፊነቱ ይልቅ እድሉ ስለሚበልጥ በዚህ በኩል በሚቀጥለው ዓመት ስንመጣ ሰፋ ያሉ ፕሮግራሞች፣ ሰፋ ያሉ ስኬቶች ይኖራሉ ብዬ ተስፋ አረጋለሁ። አገራዊ የልማትና የመልካም አስተዳደር ስራዎችን ስለሚሰራ አገራዊ ልሳን ነው እንለዋለን። ስለዚህ በጣም ትልቅ ተወዳዳሪ ተቋም እየሆነ መጥቷል። ሰፊ ቅርንጫፎችን በመክፈት ተደራሽ ሆኗል። እንደምታውቁት ድሮ 801 በመካከለኛ ሞገድ ነበር ተደራሽ ለመሆን ሲሞክር ነበር። ነገር ግን አድጎ ደግሞ ዛሬ በተለያዩ አካባቢዎች የኤፍኤም ጣቢያዎችን በመክፈት የደብረ ብርሃን፣ የደሴ፣ ሰቆጣም አሁን በመጠናቀቅ ያለ የገንዳዋ፣ የጎንደር በሬዲዮም በከፍተኛ ደረጃ ለማህበረሰቡ የየህብረተሰብ ክፍሉን ፍላጎትና የሚፈልገውን መረጃ ለማድረስ ከነሱም ተቀብለው ለሚመለከተው ለማድረስ ተደራሽነቱን እያሰፋ ከዛ ባሻገር ደግሞ የቴሌቪዥን ስርጭቱን ለማስፋት ከዋናው ስቱዲዮ ወጥቶ ከአዲስ አበባ የደሴ የጎንደር ከፍቶ በጣም ከፍተኛ የሆነ ሚና እየተጫወተ ያለ በልማት በመልካም አስተዳደር እንዲሁም በዲሞክራሲያዊ ስርዓት ግንባታ ወሳኝ ሚና እየተጫወተ ያለ ተቋም ነው። እውነት ለመናገር ከሌሎቹ አገር አቀፍ ሚዲያዎች ጋር ተቀናጅቶ በመስራት ትልቅ ሚና እየተጫወተ ነው። የምክክሩ ተሳታፊዎች ከሚዲያ ተደራሽነትና ሽፋን፣ ከይዘት፣ ከተሽከርካሪ አቅርቦት ማሟላትና መሰል ጉዳዮች ጋር ተያይዞ የሚታዩ ችግሮችን ለመቅረፍ ትኩረት ሊሰጠው ይገባል በሚል ላነሷቸው ጥያቄዎች ማብራሪያ ተሰጥቷል። ከዚህ በተጨማሪም በመድረኩ የተነሱ ሀሳቦችን ወስዶ የማስተካከል ስራ እንደሚሰራም ተገልጿል። የተነሱት አስተያየቶችን ወስደን ለማስተካከል በምንችላቸው ውስጥ እንሞክራለን። አንደኛው እንድትረዱት የምንፈልገው ያለው የሰላም በደንብ የተሟላ ለመሆን የሚዲያውንም ስራ የተሟላ ያድርገው። ተንቀሳቅሶ መስራት አይቻልም። ማስታወቂያ ማግኘት፣ ገቢ ማግኘት አይቻልም። አንዳንድ ጊዜም ያሉትን ሀብቶች የተሰሩት ሀብቶች ላይ ጉዳት ይደርስባቸዋል። በፈለግነው ልክ የማስፋፊያ ስራዎቻችን፣ በፈለግነው ልክ ቴክኖሎጂ፣ በፈለግነው ልክ የሰው ኃይል ማሟላት የሚቸግሩ ፈተናዎች አሉ። ስለዚህ እነዚህ ፈተናዎች የምንሰጠውን የሚዲያ አገልግሎት እንዳያስተጓጉሉት መተጋገዝ አለብን ማለት ነው። እኛም መስነፍ የለብንም። የጎንደር ላይ ያሉት ባለሙያዎቻችንና አመራሮቻችንን መስነፍ የለባቸውም። ግን ደግሞ አሚኮ ጠንካራ ቢሆን ጠንካራ የሚዲያ ተቋም ቢሆን የሚጠቀመው አሚኮ አይደለም፣ ህብረተሰባችን ነው። ለህብረተሰቡ አገልግሎት ለመስጠት ስለሆነ የተቋቋመው ተቋም። ስለዚህ ሚዲያው በተቻለ መጠን ያለውን ውስን የሰው ኃይል ውስን ሀብት በአግባቡ መጠቀም እንዲችል ከዚህ በፊት የነበረውን አቅማችሁን እየጨመሩ እየደመሩ እያሳደጉ መሄድ ያስፈልጋል ማለት ነው። አንድ መኪና ብንጨምር ሁሉንም ጥያቄ መመለስ አይችልም። በጣም ሰፊ ቀጠና ነው ጎንደር። ሁለት መኪናም ብንጨምር መመለስ አይቻልም። ከተቀናጀን ግን መመለስ እንችላለን። ምክንያቱም ጎንደር ቀጠና ላይ ያሉ ተሽከርካሪዎች በጋራ ከተጠቀምንባቸው፣ ለዘገባም ስራ ለሌላው የልማትና የመልካም አስተዳደር ስራም ከተጠቀምንባቸው፣ ጎንደር ቀጠና ላይ ያሉ ደረጃቸውን የጠበቁ ካሜራዎች ካሉ እነሱ የጋራ የህዝብ ሀብት፣ የሀገር ሀብት፣ የክልላችን ሀብት ናቸው። እነሱን እያቀናጀን ሳንገፋፋ ከዚህ በፊት እንዳደረግነው እየተጋገዝን መስራት ከቻል ውጤት ማምጣት የሚያስችሉ ስራዎችን መስራት እንችላለን። ስለዚህ ከኛም ያለውን ከሁላችንም ያለውን እየደመረን ውጤት የሚያመጣ ስራ ብንሰራ የሚል ሀሳብ አለኝ። ሁለተኛው ሀሳቤ እያሳደግነው መሄድ ደግሞ ያስፈልገናል። አሚኮ ለዛሬም ይሰራል፣ ለነገም ይሰራል። ለዛሬ የምንሰራው የዕለት ከዕለት እንቅስቃሴዎቻችንን እንሰራለን። ለምሳሌ ጥምቀት፣ የገና በዓል ላይ ሰፊ ስራ ሰርተናል። በርካታ የቀጥታ ስርጭቶች አሉን። ብዙ ወጪ የሚያስወጡ ስራዎች ናቸው። የጎንደርን የቀጥታ ስርጭት ለስራ ለመስራት ብዙ ባለሙያ ልከናል፣ ብዙ ወጪ አውጥተናል። ግን ጎንደር ጥምቀት ልክ የጎንደር ህዝብ የኔ መገለጫ ነው እንደሚለው የጎንደር ጥምቀት የአሚኮ መገለጫ ጭምር ስለሆነ የምናወጣው ወጪ የምንከፍለው ነገር እንዳወጣ ነው አንቆጥረው። ሰው ለራሱ ለዋጣው ነገር ስለማይቆጥረው ታውቃላችሁ። በችግር ጊዜ ጭምር ሳይቀር የቀጥታ ስርጭት እያስተላለፈን ህዝቡ ወደ ባህረ ጥምቀቱ እንዲወጣ ያደረገ የሚዲያ ተቋም ነው። ስለዚህ ይህንን የአሁናዊ አገልግሎቶቻችንን በሁሉም ዘርፍ አጠናክረን እንቀጥላለን። ከአንድ ወንድሜ የቀረበው አሚኮ አሁን በኢትዮጵያ ደረጃ በርካታ ቋንቋዎችን ያስተላልፋል። ከ4 ስቱዲዮ ያስተላልፋል። በስራ አስፈጻሚው ወይም በማኔጅመንት በሚባለው በኩል ቀርቦ
በውይይት ደረጃ በቦርድ ያየነው በተለይ በውጭ ሀገር በአንዳንድ ክፍለ ዓለማት አሚኮ ልክ እንደ አሁን እንዳሉት ቢኖሩት የሚል ውይይት ተነስቷል። ለምሳሌ ካርቱም፣ እስራኤል፣ ኢየሩሳሌም፣ አሜሪካ ዋሽንግተን እግዚአብሔር ከፈቀደ ሰላሙ ከተረጋገጠና የክልሉ ኢኮኖሚም እየተሻሻለ ከሄደ አሚኮ በእነዚህ ቦታዎች እንደዚሁ አይነት ስቱዲዮ እንደሚኖረው ተስፋ እናደርጋለን። ውይይቱ አለ ለማለት ያክል ነው። ይህንን ካልኩኝ እንግዲህ ሌሎች የተሽከርካሪ እጥረት፣ ሌሎች ብዙ ችግሮች፣ ተግዳሮቶች አሉበት አሚኮ ይታወቃል። ግን በሌላ መንገድ ደግሞ የክልሉ መንግስት እውነት ለመናገር በተቻለ መጠን በአስቸጋሪ ሁኔታም ቢሆን ለአሚኮ የበጀት ድጋፍ የሚያደርገው በለጋስነት ነው። ይህንን መመስከር ፈልጋለሁኝ። አሁን ተጓደሉ የተባሉትንም አይ ቲንክ ስራ አስፈጻሚው ጉዳዩን ሲሪየስሊ እንደሚወስደው አምናለሁ። ጉዳዩን አንስተውትም ስለነበር በእሳቸው ደረጃ ማለት ነው። ክቡር የቦርድ አመራር አባላችን ዶክተር አለማየሁ እንዳነሱት የክልሉ መንግስት፣ ክልል ምክር ቤቱ፣ ስራ አመራር ቦርዱ በአጠቃላይ በሚያደርገው ድጋፍ ደግሞ ለነገ አገልግሎት የሚሰጡ ፕሮጀክቶችን አጠናክረን እንቀጥላለን። የቅድም ላይ ሲቀርብ እንደነበረው ማለት ነው። ስለዚህ የአሚኮ በክልል ብቻ የሚወሰን አይደለም። ባለቤቱ የአማራ ህዝብ ነው ይታወቃል። ግን ሚዲያ ለባለቤቱ ብቻ አይደለም የሚሰራው፣ መልእክቱን ለሚደርሳቸው ሰዎች ህዝብ ጭምር ነው የሚሰራው። አማርኛ ለሚሰሙ ሁሉ፣ አፋን ኦሮሞን ለሚሰሙ ሁሉ፣ ትግረኛ ለሚሰሙ ሁሉ ነው የሚደርሰው። ስለዚህ ተጽዕኖ ፈጣሪነቱን ተደራሽነቱን ማስፋት የባለቤቱ የህዝቡ የሰጠው ኃላፊነትና ያንን መመለስ የሚገባው ነው ማለት ነው። ለነዚህ የሚያስፈልጉ ትልልቅ ኢንቨስትመንት ስራዎችን የክልሉ መንግስት ወጪ መድቦ እየሰራ ነው። ጎንደር ላይ አሁን ያለን ህንጻ እኮ ዘመናዊ ትልቅ የቴሌቪዥን ስቱዲዮ እንዲሰራ ጭምር ታስቦ የተቋቋመ ነው እንጂ የሬዲዮ አገልግሎቷን ብቻ ለመስራት የታሰበ አይደለም። ስለዚህ ከ2 ዓመት ከ3 ዓመት በኋላ ደግሞ የምንሰጠውን የቴሌቪዥን አገልግሎት እናሳድገዋለን ማለት ነው። ስለዚህ ዘላቂ ስራዎችን ስንሰራ አሁናዊ የሚያጋጥሙን ፈተናዎችን ሳንመልሳቸው ጎን ለጎን ደግሞ በዘላቂ በምንፈታቸው ጉዳዮች የሚመለሱ ጉዳዮችን እንሰራለን ማለት ነውና ይሄንን ህብረተሰባችን እንዲያስብልን እንፈልጋለን። አንዳንድ የአገልግሎት መጓደሎች፣ አንዳንድ የጥራት መጓደሎች፣ አንዳንድ የተደራሽነት መጓደሎች ሲያጋጥሙ ሁሉንም በአንድ ጊዜ መፍታት ስላልቻልን ነው የሚለውን ህብረተሰባችን እንዲረዳልን እንፈልጋለን። ለምሳሌ ጎንደር ላይ ያለን አንድ ኤፍኤም ጣቢያ ነው። አሁን የስራ አመራር ቦርዱን በወሰነው የክልሉ መንግስትን በመደበው በጀት አማካኝነት ገንዳ ውሃ ላይ ቦታ ተቀብለናል። ኤፍኤም ግንባታ እንጀምራለን በዚህ ወር። እሱ ሲጠናቀቅ ለጎንደርና አካባቢ ብቻ አይደለም አገልግሎት እንዲሰጥ የምናስበው፣ የጎንደርና አጎራባች ሀገር አለ። ስለዚህ የአጎራባች ሀገር ይሄ መስተጋብሩን ጭምር የሚያሳድግ ሆኖ አገልግሎት እንዲሰጥ ጭምር ነው የምናስበው። ሌሎች የተጠኑ ቦታዎች አሉ። በቅርቡ ሰቆጣ ላይ በዚህ አመት እንዲሁ ኤፍኤም ስርጭት እንጀምራለን። እሱም የሚኖረው ፋይዳ ከፍተኛ ነው። አዲስ አበባ ላይ ትልቅ ፕሮጀክት አስበን እየሰራን ነውና እነዚህን ትልልቅ ስራዎች ጎን ለጎን ለማስኬድ ስለምንሰራ የዕለታዊ ችግሩን በጋራ መፍታት እንድንተጋገዝ የሚል አጭር ሀሳብ ለማንሳት ነው። የአማራ ሚዲያ ኮርፖሬሽን እንደ ተቋም እየተወጣቸው ያሉ ተቋማዊ ኃላፊነቶች ከፍተኛ መሆናቸው የተነሳ ሲሆን ያለውን የሰው ኃይል የቴክኖሎጂና ሌሎች አቅሞች ተጠቅሞ በቀጣይ ህዝብን ተጠቃሚ የሚያደርጉ ስራዎች እንደሚሰራም ተገልጿል። ዲጂታል ሚዲያውን በተመሳሳይ ጣቢያው በጣም ትኩረት ሰጥቶ ነው የሚሰራው። ዓለም አቀፋዊ አውዱ ተገማሽ ነው የሚያሰኘው አንዱ ማህበራዊ ሚዲያው ነው። ዲጂታል ሚዲያው በጣም ፈጣን ነው። ምናልባትም ሬዲዮና ቴሌቪዥንን እንዳታይ የሚያደርግ ሁኔታ እየተፈጠረ ነው። በዊዝን ሰከንድ በመዳፋችን ዓለምን ማየትና መቆጣጠር የምንችልበት ደረጃ ነው። ስለዚህ በዚህ ልክም እንዲሆን ጣቢያው ትኩረት አድርጎ የክልሉ መንግስትም የቦርዱም ትኩረት አድርጎ እየሰራ ነው። ኦልሬዲ በዲጂታል ሚዲያው ተወዳዳሪ ተፎካካሪ እንዲሆን በሰው ኃይልም በቴክኖሎጂም እና በአደረጃጀት ተጠናክሮ የሚቀጥልበትን እድል የሰጠው ስለሆነ በዚህ ልክ እንደሚሰራ ግንዛቤ መያዝ በጣም ጠቃሚ ነው። ጎንደርንና የአካባቢውን መሰረት አድርጎ የሚሰራው ቅርንጫፋችን ደግሞ ስራቸውን ሲያቀርቡ በጣም ተስፋ ሰጭ ነው። እውነት ለመናገር በይዘትም ጥራት እንዲኖረው ለማድረግ ጥረት ያደርጋሉ። እስካሁን የሰሩትም ተስፋ ሰጭ ነው። በተደራሽነትም በተመሳሳይ
ቅድም ባላችሁት አግባብ በአንድ በኩል የትራንስፖርት ችግር፣ በሌላ በኩል ደግሞ እንዳለመታደሉ ነው የሰላምና የጸጥታው ችግርም ደግሞ እጅና ከወርች ይዞ በተገቢው መንገድ ስራ ለመስራት የማይቻልበት ሁኔታ ስለሚፈጠር ግን ደግሞ በዚህ ውስጥ ሆኖ ሚዲያው በወጀብም የማይበገር በፈተና የማይበገር ምናልባትም እኮ የሚፈልጉት ዝቅ ብሎ ወርዶ መገዳደልን ሲያጫጩህ እንዲውል የሚፈልገው በጣም በርካታ ነው። ነገር ግን ከዓለም አቀፍ እና ከሀገራዊና ከአማራ ሕዝብ ፍላጎት የማይወጣ ስለሆነ በዛ ስታንዳርድ ደረጃ ሆኖ ከፍታን ይዞ የሚበር ሚዲያ በመሆኑ ምክንያት እስካሁን የሰላም እና የልማት አብሳሪ ምናልባትም አንዳንድ ወቅት ክልሉ ጨለማ ብቻ መስሎ ለሚታያቸው ሰዎች ከክልሉ ውስጥም ከክልሉ ውጭም ተስፋውን በማሳየት መውጫ መንገዱን በማመላከት ሚዲያው አሚኮ እየተወጣ ያለው ሚና እጅግ በጣም ትልቅ እንደሆነ ይታወቃል። ከይዘት ማሻሻል ጋር ተያይዞ ከተሞች መድረክና ሌሎች ጉዳዮች ይነሳሉ። የይዘት የማሻሻል ስራዎቻችንን እየሰራን ነው። አሚኮ ስለተባለን የአማራ ክልል ሚዲያ ስለተባለ የአማራ ክልል መንግስት ስለሚያስተዳድረው ብቻ ሰው ሊያዳምጠን አይችልም። ምግብና ሚዲያ በወዳጅነት አይሆንም አይደል? ሰው ወዳጃችሁ ምግብ ቤት ቢከፍት የማይጥም ከሆነ የመጀመሪያው ቀን ትሄዳላችሁ። ሚዲያም እንደዛው የተሻለ የሚጥም ህይወታችን ላይ አስተዋጽኦ የሚያበረክት አገልግሎት የሚሰጥ ሚዲያ ሌላ ካለ ሌላውን እንከተላለን። ስለዚህ እኛም ይዘቶቻችን ላይ ነው ማሻሻል የሰው ህይወቱ ላይ አዎንታዊ ተጽዕኖ የሚያሳርፉ እንዲኖሩ ያስፈልጋል ብለን የማሻሻያ ስራዎች እየሰራን ነው። ከተሞች መድረክን ጨምሮ በምን መንገድ ይሻሻላሉ እንዳለ ላይቀጥሉ ይችላሉ። ግን ህዝቡ የመልካም አስተዳደር ጉዳዮች እንዲፈቱለት፣ ችግሮች እንዲስተካከሉ በየደረጃው ያለው ህዝብ የሚያገለግለው የመንግስት ሰራተኛና አመራሩ የሚያደርሳቸው በደሎች እየተጨመሩ ህዝባችንና ሀገራችን እንዳይጎዱ ሚዲያው ኃላፊነቱን መወጣት አለበት። ያለፉት 2-3 ዓመታት የቆየንበት የግጭት ሁኔታ እሱን መመለስ ላይ ነው ያተኮርነው። ክልላችን ወደ ተሟላ ሁኔታ ሲመለስ ደግሞ በየመንግስት ተቋማቱ ላይ ያሉ ብልሹ አሰራሮችን እንዲስተካከሉ ማድረግ እንዲታረሙ ማድረግ ያስፈልጋል ብለን የማሻሻያ ስራዎች እየሰራን ነው። የበለጠ አጠናክረን እንቀጥላለን። ጎንደርና የጎንደር አካባቢንም ሲሰራ የነበረው በጣም ትልቅ ነው። የአንድ ዓመት ውጤት ያየነው በጣም ተስፋ ሰጭ ነው። ተጠናክሮ መቀጠል መቻል አለበት። ተደራሽነትን ማስፋት ይጠይቃል። 14 ወረዳ ነው ሲባል የሰማሁት። ነገር ግን ደግሞ ከ30 ወይም ወደ 40 የሚጠጋ ወረዳ እና ከተማ አስተዳደሮች ያሉበት ነው። ይህ አካባቢ ዓለም አቀፋዊ መልክም ጭምር ያለው ነው። ምክንያቱም ጎረቤት ሀገሮች አሉ። የጣቢያው ሰዎች ተደራሽ ባይሆን እንኳን ኮሚኒኬሽን በሁሉም አካባቢዎች ነው ያለ። ስለዚህ እዛ ጋር ተቀናጅቶ የሁሉንም አካባቢ መረጃ እንዲደርሳቸው የማድረግ ያን መረጃ ደግሞ ለዓለም የማድረስ እነሱም መረጃ እንዲደርሳቸው የማድረግ የሁሉንም አካባቢዎች ትኩረት አድርጎ መስራት በጣም ጠቃሚ እንደሆነ በዚሁ አጋጣሚ መናገር ፈልጌ ነው። ሀገር አቀፍ ሚዲያዎችም ተቀናጅቶ መስራት መቻል አለበት የሚባለው ያላችሁትም ነገርም እዚህ በፊትም ጥሩ ሲከድበት የነበረ አሰራር ነው። ቀጣይም ተጠናክሮ የሚቀጥል እንደሆነ መውሰድ በጣም ጠቃሚ ይሆናል። በአጠቃላይ የሰጣችሁን አስተያየት በጣም ጠቃሚ ለተቋሙ ለአሚኮ በጣም ጠቃሚ ነው። ለቦርዱም ድጋፍ ለመስጠት ምቹ ሁኔታ የሚሰጥ ነው። ይህን ትኩረት አድርገን እንደምንሰራ ለማስቀመጥ ነው። በመርሃ ግብሩ የአማራ ሚዲያ ኮርፖሬሽን አድማሱን በማስፋት የሚዲያ ተደራሽነትን ከይዘት ጋር አጣምሮ የሕዝብን ተጠቃሚነት ለማረጋገጥ እያደረገ ላለው የስኬት ጉዞ አጋዥ ለነበሩ የሚዲያ ተቋሙ ራዕይ እንዲሳካ ጉልህ ድርሻ ለነበራቸው አካላት የእውቅናና የምስጋና ፕሮግራምም ተካሂዷል።